እንዲሁም ይህንን መርሃ ግብር ተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው ቶፒክ ስሉስ ቅዱስ የሚል ነው። ስሉስ ቅዱስ ማለት ምን ማለት ነው የሚለው ነገር ከመነጋገራችን በፊት ስሉስ ማለት ምን ማለት ነው የሚለው ነገር አንዳንድ ፖይንቶችን ማየት ያስፈልጋል። እንደምትመለከቱት አልቦ ማለት ዜሮ ማለት ነው ራሱ ወይም ደግሞ ያው ዜሮ ማለት ነው። የዜሮ የእንግሊዝኛ ቃል ስለሆነ ነው። አሃድ ወይም ደግሞ አሃዱ ማለት አንድ ማለት ነው። አሃዱ ኪለቱ ሰለስቱ አርባዕቱ አምስቱ ስድስቱ እየተባሉ በገዝ የሚባሉ ነገሮች አሉ ማለት ነው። ስሉስ ማለት ግን ሶስት ማለት ነው ትርጉሙ ማለት ነው። ሶስት ማለት ነው። ሰለሰ ከሚለው ጋር ሶስት አደረገ ከሚል የግዕዝ ስሮ ቃል የመጣ ነው እና ምን ለማለት ፈልጌ ነው? ቅድስት ሥላሴ ሲባል ሰምታችሁ ታውቃላችሁ። ቅድስት ማለት የቅዱስ ብዙ ቁጥር ነው። ሁለት ትርጉም አለው። ቅድስት ማለት የቅዱስ አነስታይ ጾታ ነው። አይታችሁ ከሆነ ቅዱስ ተባታይ ነው፣ ቅድስት ደግሞ አነስታይ ነው። ነገር ግን ቅዱስ የሚለው ሲበዛ ቅዱሳን ለሚለው ቃል ቅድስት የሚለው ቃል መጠቀም እንችላለን። ቅድስት ማለት ነው ግሩፕን ነው የሚያመለክተው። ስለዚህ ቅድስት ሥላሴ ሲሉ ከሰማችኋቸው ቅዱሳን ሥላሴ ማለት ነው ትርጉሙ። ስለዚህ ስሉስ ቅዱስ ደግሞ ሲባል ደግሞ ሶስት ቅዱስ ማለት ነው። ስሉስ ማለት ሲምፕሊ ሶስት ማለት ነው ራሱ እንደዛ ብለው ነው የሚያምኑት። ስለዚህ ክርስትና አስተምሮቱ ከመነሻውኑ ቅድስት በሚለው ነገር ወይም ደግሞ ስሉስ ቅዱስ በሚባለው ነገር ሶስት ቅዱሶች ናቸው ተብሎ ነው የሚታመኑት። ለምሳሌ መልክአ ሥላሴ ቁጥር 39 ላይ እንደዚህ ይላል፣ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ የምርኮቹን ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ ይላል። ፈጣሪዎቻቸው ነው የሚለው ለማናቸው? ስሉስ ቅዱስ ሶስቱ ቅዱሶች ማለት ነው ተብሎ የተባለው ማለት ነው። እንደምትመለከቱት ትራይቲዝም ማለትና ሞኖቲዝም ማለት ልዩነታቸው ምንድነው ስንል ሞኖ ማለት አንድ ማለት ነው። ቴይዝም ማለት ያው ሞኖቲዝም ማለት አንድ አምላክ ማለት ነው። ትራይቲዝም ማለት ደግሞ ትራይ ማለት ሶስት ማለት ነው በግሪክ። ከዛ በኋላ ሶስት ነው ይላል። ሃይማኖተ አበው ምዕራፍ 99 ላይ ሲናገር ምንድነው? አምላካችን ያለመለየት ሶስት ነው። በውጭው ዓለም የሚባለው ትራዩን ጋር ነው የሚባለው። አንድም ሶስትም የሆነ አምላክ ትራዩን ማለት ትራይ ማለት ሶስት ማለት ነው። ዩን ማለት ደግሞ ዋን ነው። ስሪ አር ዋን ሶስት የሆነ ሶስትም አንድም የሆነ አምላክ ተብሎ ነው የሚታመነው። ዛዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይተዋሐዱ በመለኮት ተብሎ የሚታመን እምነት ነው ማለት ነው። ስለዚህ ቅዱስ ቅዱስ ተብሎ ማለት ነው። ሰይፈ ሥላሴ የረቡዕ ላይ በተመለከቱት ምዕራፍ 4 ቁጥር 14 ላይ ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ ተብሎ ይባላል። ቅዱስ 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 ተብሎ የሚባሉ ማለት ነው። ውዳሴ ማርያም የዌድስዋ በሚባለው መጽሐፍ ላይ መልአኩ ገብርኤል ማርያምን እንዲህ ብሎ አበሰራት ይላል። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጸልልሽባል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ይላል። ስንት ቅዱሶች አሉ? ሶስት ቅዱሶች አሉ ማለት ነው። ከሶስቱ ቅዱስ ደግሞ ወልድ የሚባለው አንዱ ቅዱስ ነው ይላል። ስለዚህ ስንት ቅዱስ ነው ያሉት ሲባል ሶስት ቅዱስ ናቸው ያሉት ተብሎ ነው የሚታመነው ማለት ነው። ስለዚህ ሥላሴ ማለት ቅድስት ሥላሴ የሚለው ቃል ያንን ነው። ጥቅሳላቸው ይኖሪያቸው ይሆን? የላቸውም። ግን ለዛ ድምዳሜ አደረሰን የሚሉበት ጥቅስ ይኖራ ይሆን? አዎ አለ። የቱ ጋር ካልን ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ አንዱ ለአንዱ ማለትም ሱራፌል አንደኛው ለአንደኛው ምን ይለው ነበር? ቅዱስ 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 የሠራዊት ጌታ ያህዌ ምድር ሁሉ ከክብሩ ተሞልታለች እያለ ይጮሁ ነበር ይላል። አሁን ይሄ እዚህ ጋር ቅዱስ 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 ተብሎ ሶስት ጊዜ ተደግሟል። ስለዚህ ሶስት ጊዜ መደገሙ ሶስት ቅዱሳን አሉ ወይም ሶስት አካላት ቅዱስ የተባሉ አሉ ብሎ ጎርጎርዮስ ዘንዚናዙ ይናገራል ማለት ነው። ጎርጎርዮስ ዘንዚናዙ ኦሪሽን በሚባለው መጽሐፉ ላይ ኦሪሽን 34 ቁጥር 13 ላይ ሲናገር ምንድነው ያለው? ቱ ሰም አፕ ማይ ዲስኮርስ አለ ግሎሪ ሂም ዊዝ ኪሩቤል አለ። በኪሩቤልም ሲመሰገን አለ who unites the three holiness into one Lord አለ። ሶስቱ ቅዱሳን አንድ ጌታ ናቸው ብሎ አስቀመጠ። እሱ ነው የተረጎመው ይሄንን ማለት ነው። ኢሳይያስ 6:3 ይጠቅስና ቅዱስ ቅዱስ ያሉበትን ያስቀምጣል ማለት ነው። አሁን ይሄ ውሃ የሚያነሳና ውሃ የሚቋጥር ሙግት ነው ወይ ነው ጥያቄው። አዎ ካሉ
አንድ ነገር ሶስቴ ስለተጠቀሰ ሶስት አካላትን ያሳያል ካሉ ትንቢተ ኤርምያስ ምዕራፍ 22 ቁጥር 29 ላይ ምድር ሆይ ምድር ሆይ ምድር ሆይ የአምላክን ቃል ስሚ። ምድር ሆይ የሚለው ሶስት ጊዜ ተጠቅሷል። ምድር ሶስት አካል ናት። በአካልም ሶስት ናት። ምድር ሶስት ምድር አሉ። ምድር ሆይ የሚለው ሶስት ጊዜ መናገሩ ጉዳዩን አጽንኦትና አንክሮት ለመስጠት እንጂ ሶስት ምድር አለ የሚለውን ነገር አያስይዝም። ትንቢተ ኤርምያስ ምዕራፍ 7 ቁጥር 4 ላይ የያህዌ መቅደስ የያህዌ መቅደስ የያህዌ መቅደስ ይህ ነው እያላችሁ በሐሰት ቃላት ልታመነዋል። መቅደሱ አንድ ሆኖ ሳለ ሶስት ጊዜ የያህዌ መቅደስ የያህዌ መቅደስ የያህዌ መቅደስ መባሉ መቅደሱን ሶስት ያደርገዋል ወይ? በአካል ደረጃ ሶስት ያደርገዋል ወይ? በፐርሰን ደረጃ በፕሮሶፎን ደረጃ ሶስት ያደርገዋል ወይ? በሃይፖስታሲስ ደረጃ መቅደሱ ሶስት ያደርገዋል ሲባል አይ የእግዚአብሔር መቅደስ የሚለው ሶስት ጊዜ መጠራቱ የእግዚአብሔር መቅደስ የሚለው ነገር አጽንኦትና አንክሮት ለመስጠት እንጂ ሶስት አካላትን ለማመልከት እንዳልሆነ ሁሉ በተመሳሳይም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 ተብሎ ሶስት ጊዜ መጠቀሱ በአካል ሶስትነትን የሚያሳይ ፈጽሞ አይደለም ማለት ነው። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 27 ላይ ፈጣሪ ባድማ 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 አድርጋታለሁ አለ። ስንት ጊዜ ተጠቅሷል? ሶስት ጊዜ ባድማ 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 የሚል ነገር አለ። የእስራኤል ምድረ በዳን ባድማ ያደረገበት ወይም ደግሞ ምድረ በዳውን ድባቅ ያስገባበትን ነገር ሶስት ጊዜ መደገሙ ሶስት ጊዜ ነው የእስራኤል ከተማ ድባቅ የገባችው ማለት ሳይሆን ሶስት ጊዜ መናገሩ አጽንኦትና አንክሮትን ለማሳየት ያሳያል ማለት ነው። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 5 ላይ በውጭው ዓለም ጁብል የሚባለው አፖክራፊካል መጽሐፍ የሚባለው እግዚአብሔርም አብርሃምን አብርሃም 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 ብሎ ጠራዋል። አብርሃምም አቤቱ አለ ይላል። ያህዌ ዮዴሄ ባፌ የሚባለው የእስራኤል አምላክ አብርሃምን ሲጠራው ሶስት ጊዜ አብርሃም 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 ስለተባለ አብርሃም ሶስት አካል ነው ወይ? አብርሃም ስሪ ሃይፖስታሲስ ነው ወይ? አብርሃም ስሪ ፐርሰን ነው ወይ? ኖ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው። መልካ ኢየሱስ የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ ከሚባሉ መጽሐፍት ውስጥ የተቀመጠ መጽሐፍ ነው። እዛ መጽሐፉ ላይ ኢየሱስ 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 ክርስቶስ ዘሰርዘር ከምድብ ቤተለዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ትወልዳል ኢየሱስ 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 የሚል ሶስት ጊዜ አለ። ያ ማለት ኢየሱስ በአካል ሶስት ነው ማለት ነው እንዴ? ሶስት ሃይፖስታሲስ አለው እንዴ? ሶስት ፕሮሶፖን ያለው ነው እንዴ? አይደለም ራሱ። ስለዚህ ጉዳዩን አጽንኦትና አንክሮት ለመስጠት ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 11 ላይ በሁለት ቃል ነው ስትመለከቱ ያህዌ መልአክም ከሰማይ ጠራ አብርሃም አብርሃም አለው። ሁለት ጊዜ ያለው አብርሃም ሁለት አካል ነው። ሁለት ፐርሰን ነው አብርሃም ሁለት አብርሃሞች አሉ ማለት ነው እንዴ? አይደለም። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ኢየሱስ ሲናገር ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ኢየሱስ ሁለት ጊዜ ጌታ ሆይ ስለተጠራ ሁለት ጌታ አለ ማለት ነው እንዴ? ኢየሱስ ሁለት አካል ነው ማለት ነው እንዴ? አይደለም። ኦሪት ዘጸአት ምዕራፍ 3 ቁጥር 4 ላይ ያህዌ ከቁጥቋጦው ውስጥ ጠርቶ ሙሴ ሙሴ ሆይ አለ ይላል። ሙሴ ስለተባለ ሙሴ ሁለት ጊዜ ሙሴ ስለተባለ ሙሴ በአካል ሁለት ነው እንዴ? ሙሴ ሁለት አይነት ሙሴዎች ውስጥ አሉ እንዴ? ኖ እንደዛ ማለቱ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው ማለት ነው። ታዲያ ስንት ቅዱስ ነው ያለው ብለን ስንል አንድ ቅዱስ ነው ያለው። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ ያህዌ ያለ ቅዱስ የለምና አለ። ያህዌ ስንት ነው? ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። እንደ ያህዌ ያለ ቅዱስ የለም ከተባለ አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ከአንተ በቀር ቅዱስ የለም። አንተ እናንተ ሳይሆን አንተ ከአንተ በቀር ቅዱስ የለምና አለ። አንድ ቅዱስ ነው ያለው። በቅድስናው ተካፋይ የሌለው ቅድስናውን በጸጋ ያላገኘ የባህሪ ቅድስና ያለው አንድ አምላክ አለ ማለት ነው። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ
አንተ ብቻ ቅዱስ ነህና አለ። አንተ ብቻ ምንድን ቅዱስ ነህና፣ አንተ ብቻ ቅዱስ ነህና ካለ ብቻ የሚለው አድጀክቲቭ ወይም ቅጽል አንድ ብቻውን በቅድስናው ተፎካካሪ ተወዳዳሪ ወደር የሌለው አንድ ቅዱስ ብቻ እንዳለ ያመለክታል ማለት ነው። ኦሪት ዘሌዋውያን ምዕራፍ 14 ቁጥር 45 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኛ ቅዱስ ነን አላለም። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ኢዮብ ምዕራፍ 15 ቁጥር 15 ላይ በቅዱሳኑ እንኳን አይታመንም፣ ሰማያት በፊቱ ንጹህ አይደለም አለ። መላእክቶች ቅዱሳን ይባላሉ። ቅዱስ ነጠላ ነው፣ ተባታይ መደብ ነው። የቅዱስ ብዙ ቁጥር ደግሞ ቅዱሳን ነው። ይሄ ነው ያለው ነገር። ስለዚህ አንድ ቅዱስ ነው ያለው። ትንቢተ ኢሳይያስ 6:3 ላይ ያለው ለስላሴ ትምህርት ማስረጃም መረጃ መሆን አይችልም። ያንን ስንላቸው ትንቢተ ኢሳይያስ 6:8 ላይ እዛው ላይ የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል የሚል በዕብራይስጥ ማሶሬት ላይ አለ። ይሄድልናል የሚል ነገር አለ። ግን ግሪክ ሰብጀንቱ ላይ ያስቀመጠው የጌታ ድምፅ ማንን እልካለሁ፣ ለዚህ ህዝብ ማን ይሄድላቸዋል? ለዚህ ህዝብ ማን ይሄድላቸዋል? ማን ይሄድልኛል የሚለው ሳይሆን ያለው ግሪክ ሰብጀንት ላይ ማን ይሄድላቸዋል፣ ግሪክ ሰብጀንት ላይ የተቀመጠው ማለት። ግሪክ ሰብጀንት ደግሞ እንደምትመለከቱት ከክርስቶስ በፊት በ280 ቅድመ-ልደት ላይ የተዘጋጀ በሰባው ሊቃናት የሚባሉት ወይም ደግሞ ግሪክ ሰብጀንት በሚባሉት የተዘጋጀ ስለሆነ ጥንታዊ ስለሆነ ማን ይሄድልናል ሳይሆን ማን ይሄድላቸዋል የሚል። ስለዚህ ኢሳይያስ 6 ላይ እርሱ አለ ሂድ የህዝብ መስማት እኔ ላከኛል። ሂድ የህዝብ መስማት ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸዋል። ስለዚህ ግሪክ ሰብጀንት ከሁሉም ይቀድማል ማለት ነው። በ875 ረሱል ላ ሰለም ከመጡ በኋላ የተዘጋጀው የማሶሬት የሚባለው ላይ ግን የተቀመጠው የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል በሚለው ፋንታ ይሄድልናል የሚል ነገር ተቀምጧል። ያም ቢሆን አይሁዶች ያስቀመጡት ምንድን ነው? ኒ የምትለዋ ነገር ወይም ደግሞ ኑ በሚለው ነገር በብዜት መምጣቷ እዛ ጋር ፕሉራል ኦፍ አምፕሊቲዩድን የሚያሳየው ብሎ ነው የሚያስቀምጡ። ግሱ ኑ የሚለው ኒ የምትለዋ ነገር መግባቷ በራሷ ያንን ያመለክታል ይላል። ማስረጃ ይኖር የሆነ በእንደዚህ አይነት መልኩ የተቀመጠ ይኖር ይሆን? አዎ የተቀመጠ አለ። የቱ ጋር ካልን ትንቢተ ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከቱት ከዛ በፊት ምንድን ነው ያደረገው? ቁጥር 25 ላይ የዛን ጊዜ ዳንኤል ፈጥኖ ወደ ንጉሱ አስገባው። የገባው አንድ ዳንኤል ነው። የዕልም ተርጓሚ በፍጹም ታጣ። ራሱ አንድ ሰው ዳንኤል ገባና ከይሁዳ ምርኮኞች አለ ለንጉሱ ፍቺ የሚያስታውቅ ሰው አግኝቻለሁ አለ። ማንን? አንድ ዳንኤልን። ዳንኤል ምዕራፍ 2 ቁጥር 30 ላይ ገባና ንጉሱ ሕልሙን ከነገረው በኋላ ምን አለ? አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ኔ አማርኔ እያችሁት እናገራለሁ በማለት ፋንታ እንናገራለን። ዳንኤል አንድም ሁለትም ሶስትም ሆኖ ነው በአንድነቱ ላይ ሶስትነት ኖሮበት ነው ያለው አይደለም። እንናገራለን የሚለው አምፕሊቲዩድን ለማሳየት ስለሚመጣ ነው። እንደዚህ አይነት አጠቃቀሞች በባይብል ውስጥ አለ ወይ ብለን ስንል አዎ አለ። ለምሳሌ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ ወስድ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ እርሱ ማለትም ኢዮርብዓም ሮብዓም ምን አለ? አባትህ የጫኑብን ቀንበር አቃልልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸዋል። እመልስላቸው ነው የሚለው አማርኛው። እመልስላቸው ናሺብ አያችሁ፣ ናሺብ ማለት እንመልስላቸው ማለት ነው። ና ስትጨምሩበት እንመልስላቸው ነው። እሱ ብቻውን ሆኖ ና የሚለው ቃል እመልስላቸው ዘንድ ቢሆን ኖሮስ አሺብ ነበር የሚሆነው። አሺብ ማለትና ናሺብ ማለት ልዩነቱ ምንድን ነው? አሺብ ማለት እመልስላቸው ዘንድ ማለት ነው። ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው። ስለዚህ አሁን እዛ ጋር ሮብዓም የሚባለው የንጉሥ ሰለሞን ልጅ እመልስላቸው ዘንድ የሚለውን አማርኛው እንግሊዝኛው ላይ ብትመለከቱት እንመልስላቸው ዘንድ ነው የሚለው። ዕብራይስጡም ናሺብ ነው የሚለው። ያ ማለት ሮብዓም በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ አይደለም። አምፕሊቲዩድን ነው ገነትን ነው የሚያሳየው። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ናቡከደነጾር አርክዲስ ምንድን ነው ያለው? ሰላም አሁን ወደኛ የላካችሁት ደብዳቤ በፊት ተተርጉሞ ተነበባል። ወደ እኔ ሳይሆን ያለው ወደ እኛ ነው የላኩት። ደብዳቤ ወደ ማን ነው? ወደ ንጉሱ ነው።
ወደ ንጉሱ ምን አለ? ደብዳቤው በፊታችን አይደለም ያለ፣ በፊቴ ተተርጉሞ ተነበባል። ወደ እኛ የላካችሁት ወደ እኔ የላካችሁት በማለት ፋንታ ወደ እኛ ብሏል። ያ ማለት አፍሪክስ የሚባለው ንጉስ የፋርሱ ንጉስ በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ የለበትም። ታዲያ ምንን ነው የሚያመለክተው ስንል ፕሉራል ኦፍ አምፕሊቲዩድን ነው የሚያሳየው፣ ግነትን ነው የሚያሳየው፣ ብዜትን አያሳይም። አምፕሊቲዩድን እንጂ መልቲቲዩድን አያሳይም። አንደኛ መቃብያን ምዕራፍ 10 ከቁጥር 18 እስከ 19 ድረስ ታላቁ አሌክሳንደር የሚባለው ንጉስ ለወንድሙ ለዮናታን ሲጽፍለት ምንድን ነው ያለው? we have heard about you፣ ስላንተ ሰምተናል። ስላንተ ምን ብለናል? ሰምተናል። ሰምቻለሁ አላለም፣ ሰምተናል አለ። አሌክሳንደር ዘግሬት ማለት በአንድነቱ ላይ ሁለትነት ሶስትነት ያለበት ነው እንዴ? ኖ አይደለም፣ እንደዛ አይደለም። አንደኛ መቃብያን ምዕራፍ 11 ከቁጥር 30 እስከ 33 ድረስ ዲሜጥሮስ የሚባለው ንጉስ ለወንድሙ ሲጽፍለት ምንድን ነው ያለው? ሲነግረው ምንድን ነው ያለው? we have determined to do good to the nation of Ethiopia፣ ለአይሁዳውያኖች ጥሩ ነገር ለማድረግ ወስነናል። ወስኛለሁ አላለም፣ ወስነናል የሚል ነገር ይጠቀማል። አምፕሊቲዩድ ይጠቀማል። ያ ማለት መልቲቲዩድ ነው እንዴ ዲሜጥሮስ? አይደለም። ስለዚህ ትንቢተ ኢሳይያስ ምዕራፍ 3 ምዕራፍ 6 ከቁጥር 3 እስከ 9 ድረስ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም ድምዳሜ ላይ ለማድረስ የሚያደርስ አይደለም። አይ ወይ ተሳስተሃል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ እስከ 9 ድረስ ያለው ስላሴን አውዱ ላይ ወይም ኮንቴክስቱ ላይ ስላሴን ያሳያል የሚል ሰው ካለ ፈረሱ ሜዳውን ክፍት ነው ማለት ነው። ጥያቄ ለመጠየቅ ዝግጁ ነው። ጨርሰናል። ይሄን ይመስላል። ጀዛከላ ኸይር ኡስታዝ፣ በጣም ሰፋ ያለ ዳሰሳ ነው። ብዙ ትምህርቶችን አግኝተናል። በጣም ብዙ ሀሳቦች ተዳስሰዋል።